የተደራጀ የባንክ ዘረፋ በሀገራችን ብዙም የተለመደ ባይሆንም በሌሎች ዓለም ክፍሎች እጅግ የተደጋገመ ከመሆኑ የተነሳ ብዙ ጽሑፎችና የሆሊውድ ፊልሞች በጉዳዩ ዙሪያ ተዘጋጅተው የረቀቁ የሌብነት ቴክኒኮችን ሲያስመለክቱን የቆዩ ሲሆን የሌብነቱ ጥበብ በረቀቀ ቁጥር የባንኮች ጥበቃ በዛው ልክ ቴክኖሎጂና በመረጃ ደህንነት ሙያ እጅግ ከፍ ያለ እውቀት ያላቸውን ሰዎች በመፍጠር በአደራ የተረከቡትን ሀብት ደህንነት ለመጠበቅ ሲተጉ ይስተዋላል። በእርግጥ እነኚህ የደህንነት ጥንቃቄዎች በቀላሉ ማለፍ የሚችሉና የውስጥ አርበኛ የሆኑ አንዳንድ የባንክ ባለሙያዎች የደንበኞቻቸውን ቋት እንደሚበዘብዙ ግልጽ ሲሆን ይህ ደግሞ በሀገራችንም በተደጋጋሚ የሰማነው ጉዳይ ነው። ዛሬ ይዘን የቀረብነው ባለ ታሪክ አጃይብ የሚያሰኘው ገና ከወጣትነት እድሜው ጀምሮ የታወቀ ባለሀብትና በግሉም ከባንክ የማይተናነስ አበዳሪ ድርጅቶች ከፍቶ ለሌሎች ብድር ይሰጥ የነበረ ሲሆን በአንዳንድ የህይወት አጋጣሚዎች አስቦት ሳይሆን በአጋጣሚ ወደ ዘረፋ የገባና በኋላ ላይ ደግሞ ገንዘቡን ስለሚፈልገው ሳይሆን በዘረፋ ላይ እያለ የሚሰማው የፍርሃትና የአደጋ ስሜት ሱስ ስለሆነበት ብሎም በባንክ ዘረፋ ፍቅርና ሱስ እጅጉን በመለከፉ ምክንያት የባንክ ዘረፋ የሚፈጽም መሆኑ ነው። ብታምኑም ባታምኑም ይኸው ምስጉን ባለሀብት በያዘው የዘረፋ ሱስ ባንኮችን ጨምሮ 30 ድርጅቶችን ሙልጭ አድርጎ ዘርፎ ከኤፍቢአይ እና ፖሊስ ጋር የድመትና አይጥ አባሮሽ ውስጥ ገብቷል። ለመሆኑ ይህ ኮከብ ኢንቨስተርና ባለሀብት ማን ነው? ከነበረበት ማማ ወርዶ ከፖሊስ ጋር የአይጥና የድመት ጨዋታ ውስጥ እንዲገባ ያደረገውስ ጉዳይ ምንድን ነው? እውነት የባንክ ዘረፋስ ሱስ ይሆናል? ሰላም ጤና ይስጥልን ሻለኪያ ቤተሰቦች፣ በዛሬ መሰናዷችን አነጋጋሪ ስለሆነውና በዘረፋ ሱስ ስለተያዘው ኢንቨስተርና ባለሀብት አስገራሚ የሆነ ታሪክ እናጋራችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝናችሁ። ጆ ክራውች በመሰሎቹ እየፈካ ያለ ኮከብ በመባል የሚታወቅ ጎበዝ ነጋዴ ነው። ከሚወደው ትዳሩ 2 ልጆች አፍርቷል። እጅግ ኃላፊነት የሚሰማው ሰው እንደሆነ የሚያውቁት ይናገራሉ። ጆ ክራውች ኒውዮርክ ውስጥ የዱቤ ማዕከል የሚባል ተቋም ከፍቶ ሕጉ በሚፈቅደው መሰረት እየሰራ ከፍተኛ ትርፍ ያገኝ ነበር። ዝናውና የኑሮ ደረጃው እያደገ ወይም እየተቀየረ በመጣ ቁጥር ማምሸት ጀመረ። ጊዜውን በሚያጠፋባቸው ቦታዎች አብረውት የሚያመሹት ጓደኞቹም ተቀየሩ። እንደ ክፉ መልክ ሆኖ በአዲሱ ዝናው ምክንያት ተዋውቆ የቀረባቸው ሰዎች ተዋጣላቸው ነጋዴዎች በዛው ልክ የቁማር ሱስ የተጠናወታቸው ናቸው። እሱም ቀስ በቀስ ገባበት። የቁማሩን ሕግ እስኪለምደው ብዙ ገንዘብ ይበላ ነበር። ማሸነፍ ሲጀምር ግን በቁማሩ ፍቅር ወደቀ። የዘወትር ተሰላፊ ከመሆኑ የተነሳ ቁማሩ ቦታ ላይ ያጠመደ ሁሉ አያጣውም። ከፍተኛ ገንዘብ በላ። ሆኖም በቁማሩ የሰበሰበውን ገንዘብ እየዋለ እያደር መልሶ ተበላ። እሱ ግን አልተገታም። የቆጠበውን እያወጣ ቆመረበት፣ ተበላ። ሲቀጥል በዱቤ ካርዱ ገንዘብ እየከፈለ ቁማሩን አጧጧፈው። በዱቤ ካርዱ መበደር የሚፈቀድለት ጣሪያ ጋር ሲደርስ ከሚስቱ ሸሽጎ ንብረቱን አስይዞ ከባንክ ገንዘብ ወሰደ። ይህን ሁሉ ሲያደርግ በጣም የሚወዳት ሚስቱን ልትደርስበት እንደምትችል አስቦ አላወቀም፣ ወይም ይሆናል ብሎ ማሰብ አልፈለገም። ለውርደት ከመጋለጡ በፊት ዕዳውን ከፍሎ ነፃ እንደሚሆን ነበር የገመተው። የኋላ ኋላ አበዳሪው ባንክ ስልክ እየደወለ ዕዳውን በቶሎ እንዲከፍል መጨቅጨቅ በመጀመሩ ጭንቅ የወደቀበት ጆ ባህሪው ተለወጠ። ባንኩ ግን አልለቀቀውም። አንድ ቀን ከባለቤቱ ጋር ቁጭ ባለበት የባንኩ ሰራተኞች ቤቱ ድረስ መጥሪያ ወረቀት አመጡለት። ባለቤቱ ጉዳዩን ስታውቅ በባሏ ላይ የነበራት ኩራት ተናደ። ምድር ተሰንጥቃ ብትጣት ተመኘች። እየደጋገመች ሊሆን አይችልም፣ ጆ አታዋርደንም ትል ነበር። ጆ ክራውች አይኗን ለማየት እየተሳቀቀ ሚስቱን ሊያጽናና ሞከረ። ነገር ግን አንደበቱ ስለተሳሰረ ቃላት ማውጣት አቃተው። ጥቂት አሰብ ካደረገ በኋላ የሚስቱን ትከሻ ይዞ ማሪ አይዞሽ ይህን ውርደት አታይም አላት። ይህን ሲናገር ፊቱ ላይ ቁርጠኝነት ይነበብበት ስለነበር ሚስቱ አመነችው። መፍትሄ ሊኖረው እንደሚችልም አሰበች። ጆ ወዲያውኑ በቀጥታ ወደ መኝታ ቤት መግባት ከመሳቢያው ሽጉጥ ይዞ በመመለስ አይኖቿ በድንጋጤ የፈጠጠው ሚስቱን 3 ጊዜ ግንባሯን አንዴ ደግሞ ደረቷን መጥቶ ከጣላት በኋላ በተረጋጋ መንፈስ ለወንድሟ ደውሎ የሆነውን ተናገረ። ድርጊቱን የፈጸመው የሚወዳት ሚስቱ
ሚስቱን ከውርደት ለመታደግ ስለፈለገ መሆኑን ተናዘዘ። ስልኩን ከዘጋ በኋላም ጆ በኪሱ ያለውን ጥቂት ገንዘብና የሚስቱን ቦርሳ ይዞ መኪናውን አስነስቶ እግሬ አውጭኝ አለ። ከዛስ ምን ተከሰተ? እስኪ ኮሜንት ሐሳብ ጣል አድርጉበት። ከዚያ አሰቃቂ ክስተት በኋላ ጆ ክራውች ከተደላደለና ከተከበረ ደረጃ ወርዶ ከሚያሳድዱት ፖሊሶች ወደ መሸሽ ገባ። በዕለቱ መኪናውን አስነስቶ ባገኘው አቅጣጫ ተጉዞ አመሻሽ ላይ አንዲት የገጠር ከተማ ደረሰ። ስሙን ቀይሮ አነስተኛ ሆቴል ውስጥ ክፍል ተከራይቶ ለቀናት ከቆየ በኋላ ነው በተከራየው ክፍል ውስጥ ቴሌቪዥን ሲመለከት የፖሊስ ሪፖርት ከነ ፎቶ ተለጥፎ በመፈለግ ላይ መሆኑን የተገነዘበው። ያኔ የህይወት አቅጣጫው ሙሉ በሙሉ መለወጡን አመነ። የቀረው አማራጭ ፖሊስ እጅ እንዳይገባ የቻለውን ሁሉ ማድረግ ነበርና በንጋታው ፊቱን እንደነገሩ ሸፍኖ ከሆቴሉ ለቆ በመውጣት ወደ ሌላ ግዛት ገሰገሰ። እንዲህ እያለ ቀናትን ካስቆጠረ በኋላ የፖሊሶቹ ፍለጋ ቀዝቀዝ እያለ ሲመጣ ተረጋግቶ ማሰብ ጀመረ። ስለ ቀጣዩ እንጂ ስላለፈው ማሰብ የማይፈልገው ጆ በሳምንቱ በኪስ ያለው ገንዘብ ተመናምኖ $25 ብቻ ቀረው። የመኪናውም ነዳጅ እያለቀ ነው። የሚያደርገው ሲጨንቀው የሚስቱን ቦርሳ ከፈተው። በውስጡ ያገኘው ኤቲኤም ካርድ ነበር። ቢጠቀምበት ፖሊሶች ያለበትን አካባቢ ለይተው እንደሚመጡበት ገባው። ሆኖ ምርጫ አጣም። ስለዚህም ገንዘቡን አውጥቶ በፍጥነት ከአካባቢው በመልቀቅ ፖሊስ ወደማይገምትበት ስፍራ አመራ። እዛም እንደደረሰ ዳግም ስሙን ቀይሮ የሆቴል መኝታ በመከራየት ዜና መከታተል ጀመረ። እንደተለመደው ከ3 ቀን በኋላ ፍለጋው ቀዝቅዟል። ሚስቱ ካርድ ያወጣው ገንዘብም ተመናምኗል። እናም ገንዘብ ለማግኘት ማድረግ ስለሚችለው ነገር አሰላሰለ። የሚረባ ሐሳብ ግን ወዲያው አልመጣለትም። አንድ አመሻሽ ላይ በእግር እያዘገመ ያለ የገበያ አዳራሽ ይመለከታል። በውስጡ አንድ ሻጭ ነው የነበረው። በድንገት ከባድ እንቆቅልሽ እንደፈታ ሰው ፈገግ አለ። ወዲያው መኪናውን ወደ አቆመበት አምጥቶ ሽጉጡን ይዞ በመመለስ ቀጥታ ወደ ገበያ አዳራሹ ገባና ሰውየው ላይ ደግኖ በዕለቱ የሰበሰበውን ገንዘብ እንዲያስረክበው ቀጭን ትዕዛዝ ሰጠው። ሰውየውም ሳያቅማማ በመሳቢያው ያለውን ሁሉ ያቀብለዋል። ጆ በፍጥነት በመውጣት መኪናውን አስነስቶ ከከተማዋ በስተደቡብ ወዳለች የባህር ዳርቻ ከተማ ፈተለከ። አሁንም ሌላ ሐሰተኛ ስም አስመዝግቦ መኝታ ክፍል ያዘ። በቅርቡ ጡረታ እንደወጣና ሚስቱም እንደሞተችበት በመግለጽ ጥርጣሬ እንዳይኖር አደረገ። ክፍሉ ውስጥ ሆኖ በገበያ አዳራሹ ስለፈጸመው ጀብድ እያሰበ ገንዘቡን ቆጠረ። ያገኘው $300 ለጊዜው በቂ ነበር። እንደገና መዝረፍ እንደሚኖርበትም ተረድቶታል። ከዛ በኋላ ከከተማ ከተማ እየዞረ ትናንሽ የገበያ አዳራሾችና ነዳጅ ማደያዎችን መዝረፉን ተያያዘው። ነገር ግን ለጀብዱ የሚመጥንና በቀረው ጥቂት የነጻነት ዕድሜ የሚፈልገውን ደስታ ለማጣጣም የሚያበቃ ገንዘብ አላገኘም። ለዛም ነው ዳጎስ ያለ ገንዘብ የሚያገኝበትን ተቋም ለመዝረፍ የወሰነው። በቂ ገንዘብ የሚገኘው ያለ ጥርጥር ባንክ ውስጥ ነው። በአቅራቢያ ያሉ ባንኮችን ቃኘም። በተለይ በምሳ ሰዓት ሰው የማይበዛባቸውና በሴት የሚመሩ ባንኮችን ኢላማ ውስጥ ከተታቸው። በዚህ መሃልም ለልጁ ደብዳቤ ጻፈ። ነገር ግን ደብዳቤውን ለመላክ ራቅ ያለ ፖስታ ቤት ነው መጠቀም የሚችለው። 100 ኪሎ ሜትር ርቆ ከሚገኝ ከተማ ደብዳቤውን ላከው። ደብዳቤው የያዘው መልእክት የገዛ ድርጅቱን ኃላፊነት ወንድ ልጁ እንዲረከብና እንዲያስተዳድር የሚገልጽ ነው። ልጆቹ በነጋታው ለፖሊስ ሪፖርት አደረጉ። ወደ ቤተሰቦቻችን አንድ መልእክት እናቀራችሁ። ቴምር ፕሮፐርቲስ ታላቅ የፋሲካ ስጦታ አለኝ ብሏችኋል። ከዚህ ቀደም በመሃል ሳር ቤት በ40% ታላቅ ቅናሽ ብዙሃኑን የቤት ባለቤት በማድረግ የሚያውቁት ቴምር ፕሮፐርቲስ በድጋሚ በካሬ 64,000 ብር ብቻ ባለ 2 መኝታ ቤት አጠቃላይ ክፍያ በ5.7 ሚሊዮን ብር እንዲሁም ባለ 3 መኝታን ጨምሮ በመሃል ሳር ቤት አዘጋጅቶላችኋል። በተጨማሪም መሃል ፒያሳ ሚሊክ አደባባይ ፊት ለፊት በመንግስት ከሚገነባው ግዙፉ የአውቶቡስና የታክሲ ተርሚናል አጠገብ በወር እስከ 200,000 ብር የኪራይ ገቢ የሚኖራቸው ሱቆች ከ900,000 ቅድመ ክፍያ ጀምሮ እየሸጠ ይገኛል። ያስተውሉ፣ ይህ የባለ ቅናሽ በመሆኑ ይፍጠኑ፣ በእድሉ የሚጠቀሙ። ቴምር ፕሮፐርቲስ። ጆ ክራውች ወደ ቀድሞ ከተማው ተመልሶ ቴሌቪዥን ሲመለከት ዜናው ሁሉ ስለ እርሱ አደን ነበር። ይህ ሁኔታ ከፍርሃት ይልቅ ያልሞት ባይ ተጋዳይነት መንፈስ ፈጠረበት። የፖሊስ ወሬ ጋብ እስኪል ለአንድ ሳምንት ከቆየ በኋላ የባንክ ዘረፋውን ጀመረ። ያቀደውን ለመፈጸም የሚያስፈልገውን ገመድ፣ ሽጉጥና ቆፍጠን ማለት ብቻ ነበር። በተለይ በጉዳዩ የአሜሪካ የፌዴራል ምርመራ ቢሮ FBI መግባቱን ስለሰማ ዓለም አቀፍ ሽፍታ የማያስብሉትን ባንኮች ለይቷል። ወደ አንደኛው ባንክ አቅራቢያ አምርቶ
ገብቶ ሰራተኞች ለምሳ ስራ እስኪያቆሙ ጠበቀ። ልክ ሲወጡለት ጊዜው አሁን ነው አለ። ይህች ቅጽበት ካመለጠች አትመለስም በማለት ወደ ባንኩ ገባ። ወደ ስራ አስኪያጇ ተጠግቶ ሽጉጥ ደግኖ የሚያዛት እንድታደርግ ነገራት። ሌሎች ሁለት ሰራተኞች ደግሞ እንዲንበረከኩ አዘዘ። እንደተባሉትም አደረጉ። ስራ አስኪያጇም እጇ ያረፈትበትን ገንዘብ ሁሉ አስረከበች። ጆም የተንበረከኩትን ሰራተኞች እጅ አሰረና ገንዘቡን ተቀብሎ ወጥቶ መኪናውን እያሽከረከረ ብስ አለ። ወደ ሆቴሉ ገብቶ ገንዘቡን ሲቆጥረው $9000 ነበር። ለቁማርና ለጎልፍ ጨዋታ ይበቃል። ሆቴል ውስጥ ያለውን ቴሌቪዥን ሲከፍት የሱ ምስል ጋር እየታየ ስለ ዘረፋው እየተዘገበ ነበር። ከእይታ መሰወር ስላለበት እስከ ምሽት በሆቴል ክፍሉ ቆየ። ምሽት ላይ ነው ወደ ቁማሩ ያመራው። ለ3 ቀናት በዚህ መልኩ ሲቆይ ዜናውም ደበዘዘ። አሁን ወደ ቀጣዩ ዘረፋ መንቀሳቀስ ይችላል። ነገር ግን ለእቅዱ ተስማሚ የሆነ ባንክ ሊያገኝ አልቻለም። ከ2 ወር በኋላ ነው ያሰበው ባንክ አይኑ የገባለት። ፈርስት አሊያንስ ከተባለ ባንክ $12000 ዘረፈ። አንድ ወር ሳይቆይ ጃክሰንቪል በሚባል ከተማ ከሚገኝ ባንክ $14000 ዘረፈ። አሁንም 2 ወር ባልሞላ ጊዜ ውስጥ ሌላ ባንክ ላይ አልነጣጠረም። ፍሎሪዳ ግዛት ውስጥ ነው ባንኩ የሚገኘው። እንደተለመደው ተረጋግቶና ታጥቆ ወደ ባንኩ ገባ። ሽጉጡን ደግኖ ስራ አስኪያጁን ወደ ካዝናው እንዲመራው አዘዘ። ሰውየው ሳያቅማማ ትዕዛዙን ፈጸመ። የቻለውን ያህል ገንዘብ ወስዶ ከመውጣቱ በፊት ሰውየውን ሽንት ቤት ውስጥ ቆለፈበት። ነገር ግን ገንዘብ ከፋያ ሳያት ለፖሊስ ደውላ ነበር። ከወጣ በኋላ የፖሊስ መኪና ጩኸት ወደ እሱ አቅጣጫ ሲቀርብ ሰማ። ሁሉም ነገር ሊያበቃ ነው። አሁን መፈርጠጥ ጥቅም የለውም። ያለው አማራጭ እጁን መስጠት እንደሆነ ወስኖ እጅግ በተረጋጋ ሁኔታ መኪናውን በእርጋታ እያሽከረከረ ሳለ የፖሊስ መኪኖቹ ልብ ሳይሉት አልፎት ሄዱ። እፎይ ያለ ማሽከርከሩን ቀጥሎ ነፃ አካባቢ ሲያገኝ ቆሞ ራሱን አረጋጋም። ይህ የድብብቆች ኑሮ ግን ሰልችቶት ነበር። ስለዚህ ፖሊሶች እንደ ልብ የማያጮልቁበት ትልቅ ሆቴል በሌላ ውሸት ስም ተከራይቶ ይገባኛል ያለውን የቅንጦት ህይወት መኖር ያዘ። የሽሽት ህይወት ከጀመረ 2 ዓመት ሊሞላ ነው። ቁማሩንም አጧጡፎታል። ከዛ ትልቅ ሆቴልም ጓደኞች አፍርቷል። አንድ ቀን እነኚህ ጓደኞቹ ድል ያለ ፓርቲ አዘጋጅተው ጠሩት። ሰላም በነበረ ጊዜ እሱ የሚያደርገው የነበረ መሆኑን አስታውሶ በሆድ ብሶት መጠጡን ደጋገመበት። የቆየ ጠንቃቃነቱን ሁሉ ትቶ ጠፋም። ለጋባዞቹ እያመቀውን ሁሉ ዘከዘከው። ጆ ክራውች በሞቅታ ሚስቱ እንደሞተችና ተጠያቂውም ራሱ መሆኑን ነገራቸው። እንደገደላት ትንፍሽ አላለም። አስተናጋጆቹ አዘኑለት። እነዚህ ጋባዦቹ ጥንዶች አንድ ቀን በመዝናናት ላይ ያሉ ጓደኛቸው ክራውች በኤፍቢአይ የሚፈለግ እንደሆነ የተዘገበበትን ጋዜጣ ሰጣቸው። በውስጡ የጆ ትክክለኛ ስምና ምስል ቁልጭ ብሏል። ወዲያው ለፖሊስ ደወሉ። ኤፍቢአይ ቦታው ተገኘ። የጆ ነጻነትም ሽሽትም አንድ ላይ አበቁ። ውድ ቤተሰቦቻችን ለዛሬ ስለ አስገራሚውና አነጋጋሪው ባለ ታሪካችን ጆ ክራውች እንዲህ ባለ መልኩ አጋራናችሁ። እናንተ ቤተሰቦቻችን በመሻለኪያ ቢቀርብልን የምትሉትን በኮሜንት ማስቀመጫው እንድታኖሩልን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲዳረስ እንድታደርጉልን በአክብሮት እንጠይቃለን።